ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። ባሳለፍነው ወር ብቻ ከ100 በላይ አባወራዎች ከአዲስ አበባ ዙሪያ እንደተፈናቀሉ ተገልጿል። ዝርዝር አለ። ኢሰመኮ የፖለቲካ ፓርቲዎች የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገልጿል። በዝርዝራችን የምትሰሙት ይሆናል። አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የሥራ ውል አቋረጠ። አዲስ አበባ ተሳፋሪን ገድሎ የተሰወረ ግለሰብ ከነ ተሽከርካሪው በቁጥጥር ስር ውሏል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የሥራ ውል አቋረጠ። አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን ትናንት ህዳር 30 ቀን 2018 ዓ.ም በሰጠው መግለጫ አስታወቀ። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያውያን ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበር ገልጸዋል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከብ ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረው የሥራ ውል ከትናንት ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አስታውቋል። ባሳለፍነው ወር ብቻ ከ100 በላይ አባወራዎች ከአዲስ አበባ ዙሪያ እንደተፈናቀሉ ምንጮች ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዋልማራ ወረዳ ከ3 ቀበሌዎች ብቻ 100 አርሶ አደሮች የተፈናቀሉ ሲሆን 2 የአንደኛ ደረጃ ትምህርት ቤቶች ትምህርት አቁመዋል ብለዋል። በዚህ አካባቢ በተደጋጋሚ በሸኔ እገታ እየተፈጸመ በየጊዜው ብር አምጡ በማለት ህዝቡን ሲያማርሩት ቆይተዋል። እገታውና ገንዘብ ዘረፋው ቆም ብሎ የነበረ ቢሆንም አሁን እንደገና ተጀምሮ ከ3 ቀን በፊት 3 ወጣቶች በሸኔ የተገደሉ ሲሆን ህዝቡ ሰብሉን ሳይሰበስብ ተፈናቅሎ ወደ ከተማ ገብቷል ብለዋል። በዚህ ስጋት የገባቸው ከ100 በላይ አርሶ አደሮች መኖሪያ ቀያቸውን ለቀው ወደ ከተማ ተሰደዋል ሲሉ ገልጸዋል። ኢሰመኮ በፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገለጸ። ኢትዮጵያ ሰብአዊ መብቶች ኮሚሽን የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለ7ኛው ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው አስታወቀ። ኢሰመኮ ትናንት ባወጣው መግለጫ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ አስቸኳይ ሁኔታ አለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካዎች የሚቀርቡለትን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያያዙ ጥያቄዎችን ለህዝብ ተወካዮች ምክር ቤት ሲያቀርቡ መቆየታቸውን ባደረኩት ክትትሎች ተገንዝቤያለሁ ብለዋል። ኮሚሽኑ የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበ በምርጫ ለሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን ለማመቻቸት የምርጫና በህዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አዎንታዊ አስተዋጽኦ የሚያደርግ ነው ሲሉ ውሳኔውን ደግፈዋል። አዲስ አበባ ተሳፋሪን ገድሎ የተሰወረ ግለሰብ ከነ ተሽከርካሪው በቁጥጥር ስር ውሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ አንድን ተሳፋሪ በመግደል ወንጀል ተጠርጥሮ ሲፈለግ የነበረን ግለሰብ ከረጅም ጊዜ ክትትል በኋላ በቁጥጥር ስር ማዋሉን አስታወቀ። ተጠርጣሪው ግለሰብ በሱሉልታ ከተማ ሲደበቅ ከቆየ በኋላ ህዳር 23 ቀን 2018 ዓ.ም ከነ ተሽከርካሪው መያዙ ተገልጿል። ክስተቱ የተፈጸመው ሐምሌ 5 ቀን 2017 ዓ.ም ከቀኑ 11 ሰዓት ከ45 አካባቢ በቦሌ ክፍለ ከተማ ቦሌ
ሚካኤል አካባቢ ነው። ጣሪ ጅብሪል ብርሃኑ ሟች ወጣት ሚካኤል ውቤ በቪትስ ተሽከርካሪ ተሳፍሮ የትራንስፖርት አገልግሎት ሲፈልግ በክፍያ ላይ አለመግባባት ተፈጠረ። በመጀመሪያ በ200 ብር የተጀመረው ስምምነት ሚካኤል 300 ብር ቢከፍልም አሽከርካሪው ጅብሪም 600 ብር ይገባኛል በማለት ወደ ጭቅጭቅ ተለወጠ። አሽከርካሪው ጅብሪም ብርሃኑ በጭቅጭቁ መካከል 700 ሺህ ብር ግምት ያለውን የሟችን ሞባይል ስልክ በመንጠቅ ለማምለጥ ሲሞክር ሟች ሚካኤል ውቤ ስልኩን ለማስመለስ ሲል ከመኪናው ተሳፋሪ መቀመጫ ወንበር ጋር ተንጠልጥሏል። ተጠርጣሪውን በስካይላይት ሆቴል በጉምሩክ አድርጎ እየጎተተ በማሽከርከር ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርስ ገፍትሮ በመጣል የሟችን ሕይወት እንዳጠፋ ፖሊስ አስታውቋል። በዕለቱ የገዳይ ማንነት ባለመታወቁ ምርመራው የተወሳሰበ ቢሆንም የፖሊስ የምርመራ የቴክኒክና የክትትል ቡድን የወንጀሉን ስፍራና ሟች የተሳፈረበትን መነሻ ቦታ መሰረት በማድረግ የተሽከርካሪውን ሰሌዳ ቁጥር አረጋግጧል። ጅብሪል ብርሃኑ ከህግ ተጠያቂነት ለማምለጥ ወደ ተለያዩ ከተሞች ወደ ባህር ዳር፣ ሐሙሲትና ሱሉልታ በመሄድ ማንነቱን እየቀያየረ ቢደበቅም በፖሊስ የተደረገው ብርቱ ክትትል ፍሬ አፍርቶ ህዳር 23 ቀን 2018 ዓ.ም በሱሉልታ ከተማ ተይዘዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ህብረተሰቡን አስመልክቶ ባስተላለፈው መልእክት የግል ትራንስፖርት ወይም በኪሎ ሜትር የሚከፈል የታክሲ አገልግሎት ሲጠቀሙ በአገልግሎት መተግበሪያ መጠቀም እንደሚገባ፣ ከመተግበሪያ ውጭ የሚደረጉ ስምምነቶች ለጭቅጭቅና ለወንጀል የሚያጋጥሙ በመሆናቸው አገልግሎቱን የሚሰጡም ሆነ ተገልጋዩ ማህበረሰብ ከፍተኛ ጥንቃቄ ሊያደርግ ይገባል ብለዋል።